ሶ ከዚህ በፊት የለቀኳቸው ኮንሰፕቶች አይ ሆፕ በተወሰነ ሁኔታ እየረዷቸው ነው ብዬ አስባለሁ። ሶ ስለ ኮንሰፕቱ በደንብ እንድትረዱ ያው ከዚህ በፊት እንደነገርኳችሁ ባክ ቴስቲንግ በቃ ዘ ሞስት ኢምፖርታንት ቲንግ ከምሰጠው ኮርስ የበለጠ ሊረዳችሁ የሚችለው ባክ ቴስቲንግ ነው። ሶ ባክ ቴስት ማድረግ በደንብ መስራት ላይ ያለባችሁ ነገር ነው ብዬ ነው የማስበው። ሶ ባገኛችሁት አጋጣሚ ባክ ቴስት አድርጉ። የሆነ ትሬድ ውስጥ ከመግባታችሁ በፊት ወይም ደግሞ ዝም ብላችሁ ትሬድ ዝም ብሎ ቴክ ከማድረግ ይልቅ ያንን ነገር ባክ ቴስት ማድረግ ሞር እድል ይሰጣችኋል። እዛ ላይ ኮንፊደንት ሆናችሁ የተለያዩ ትሬዶች ሪል ታይም ላይ ትሬድ እንድታደርጉ ማለት ነው። ሶ ሲምፕሊ እዚህ ጋር ወላ ላብዛና ያው ከብዙዎቻችሁ የሰማሁት አንድ ጥያቄ ምንድነው ትንሽ ባይስ ላይ አንድ ቪዲዮ ብጨምርልን የሚለው። ሶ ባይስ ላይ ያለውን ነገር ለመጨመር እሞክራለሁ ማለት ነው። ሶ ሲምፕሊ የዛሬውን እንቅስቃሴ ያው ባይስን ተጠቅሜ ስለሆነ ማስረዳው እንዴት እንደተጠቀምኩትኝ እንዴት እንደገባውኝ እንቅስቃሴውን ሳስረዳ በደንብ ለመከታተል ሞክሩ። ያው ቶፕ ዳውን አናሊሲስም ላይ በደንብ ጎበዝ ትሆናላችሁ ይሄን ማስተር ካደረጋችሁት ማለት ነው። ሶ ሲምፕሊ የመጀመሪያው ስራችን የሚሆነው ያው ከስሙ እንደምትረዱት ቶፕ ዳውን አናሊሲስ ነው። ሶ ሃየር ታይም ፍሬም ነው መጀመሪያ ኮንቴክስቱን ማወቅ ያለብን። ሶ ሃየር ታይም ፍሬም ላይ ስንሄድ ይሄን ሰሞን እየተደረገ ያለውን እንቅስቃሴ ለመረዳት ግልጽ የሆነ እንቅስቃሴ ነው። ያው ይሄን አልከባድ ጭንቅላት አይጠይቅም። እታችሁት ከሆነ ቱዚ አፕሳይድ ፑሽ እያደረገ ነው ማርኬት ማለት ነው። ሶ ትናንት የነበረውን እንቅስቃሴ ደግሞ አይታችሁት ከሆነ ከፍተኛ የሆነ ቮሊዩም መግባቱን ያሳያችኋል። ለባይንግ ኦፖርቹኒቲ በጣም በከፍተኛ ግፊት ማርኬቱ ቱዚ አፕሳይድ ፑሽ እንዳደረገ ከዚህ ጋር ማየት እንችላለን። ኢንዛት ኬዝ ደግሞ ምን ልጥሎልን ነበር? ፌር ቫልዩ ጋፕ ጥሏል ማርኬቱ ማለት ነው። ሶ ማርኬት ፌር ቫልዩ ጋፕ ሲጥል የምትረዱት ነገር ምንድነው? ኦኬ እዛች ፌር ቫልዩ ጋፕ ላይ ሊመለስ ይችላል ብላችሁ ነው የምትረዱት አይደል? ሶ አሁን ያንን ፌር ቫልዩ ጋፕ አይደንቲፋይ ለማድረግም ግዴታ ምን ማድረግ አለብን? እዚህ ጋር እየተከሰተ ያለውን ነገር ማወቅ አለብን። ሶ አሁን ሃየር ታይም ፍሬም ላይ ያለውትኝ አይታችሁት ከሆነ ማርኬቱ ቱዚ አፕሳይድ ነው ፑሽ እያደረገ ያለው። ፕላስ ደግሞ እዚህ ጋር የነበረችዋን ባይ ሳይድ ሊኩዊዲቲ ወስዷታል ትናንት ማለት ነው። ሶ እዚህ ጋር የነበረችዋ ባይ ሳይድ ሊኩዊዲቲ ስትወሰድ ምንድነው ጭንቅላታችሁ ላይ ሊመጣ የሚገባው? ሁል ጊዜ ኤክስተርናል ሬንጅ ከተወሰደ በኋላ ማርኬቱ ወደ ነው የሚሄደው ወደ ኢንተርናል ሬንጅ ነው የሚሄደው። ከዚህ በፊት ስለ ሊኩዊዲቲ ላይ በደንብ ደጋግሜ ሳወራ የነበረው ኮንሰፕት ነው። አንድ ማርኬት ኤክስተርናል ከወሰደ በኋላ ግዴታ ወደ ምን መሄድ አለበት? ወደ ኢንተርናል መሄድ አለበት which is fair value gap። ሶ አሁን የዛሬውን እንቅስቃሴ ኤክስፔክት የምናደርገው ቱ ሰም ፌር ቫልዩ ጋፕ መጥቶ ከዛ በኋላ ቱ ዚ አፕሳይድ ፑሽ እንዲያደርግ ነው። ምክንያቱም ማርኬቱ ቱ ዚ አፕሳይድ ስለሆነ ይሄን 4 ቀን ወደ ላይ እየሄደ ነው። እንደምታዩት ግልጽ የሆነ እንቅስቃሴ ቱ ዚ አፕሳይድ እያደረገ ነው። ለምን? ምክንያቱም እዚህ ጋር ያሉትን ባይ ሳይድ ሊኩዊዲቲዎች ለመውሰድ ማለት ነው። ሶ ታርጌቱ እዚህ ጋር ያሉትን ገንዘብ መውሰድ ነው ማለት ነው። ሶ ይሄንን ካወቀን አሁን ያለውን እንቅስቃሴ ደግሞ ዲተርማይን ለማድረግ ይቀለናል በደንብ ማለት ነው። ሶ ይሄኛውን ኤክስተርናል ሬንጅ ወሰደ። ሶ ማርኬቱ አሁን የዛሬው እንቅስቃሴ ምን እንደሚሆነው ሪትሬስመንት ቱ ሰም ፌር ቫልዩ ጋፕ። ስለዚህ ለሴሊንግ ኦፖርቹኒቲ ነው የምንፈልገው። ሶ አሁን ለሴሊንግ ኦፖርቹኒቲ ነው የምንፈልገው ካለን በኋላ ሲምፕሊ ሞር ኮንቴክስቱ እየገባን እንዲሄድ ወደ 4 አወር እንሄዳለን። 4 አወር ላይ ከሄድን በኋላ እዚች ጋር ያሳላቸውን ነገሮች ምናምን ለማስተካከል እንሞክራለን። ከዛ በኋላ ደግሞ በደንብ ግልጽ የሆነ ነገር እዚህ ጋር ማየት እንችላለን። አይታችሁት ከሆነ ቱዚ አፕሳይድ ማርኬት ፑሽ እያደረገ ነው። ትናንት የነበረው እንቅስቃሴ ከፍተኛ ዲስፕሌስመንት ስላደረገ ይሄንን ሂውጅ ፌር ቫልዩ ጋፕ ላይ አይታችሁት ጥሏል። ምን ላይ? 4 አወር ላይ ማለት ነው። ሶ ማርኬት ግዴታ ወደዚህ ፌር ቫልዩ ጋፕ መመለስ አለበት። እዚህ ጋር ከመሄዱ በፊት ወደ ኢንተርናል ነው መመለስ ያለበት። ዜን ወደ ኢንተርናል ከተመለሰ በኋላ ሰም ሪትሬስመንት ቱ ዚስ ፌር ቫልዩ ጋፕ ዜን ቱዚ አፕሳይድ ነው ታርጌት የምናደርገው። ሶ አሁን ዛሬ ያለው እንቅስቃሴ ሞስት ፕሮባብሊ ምንድነው የሚሆነው? ሴሊንግ ኦፖርቹኒቲ ወደዚህ ፌር ቫልዩ ጋፕ ነው የሚሆነው ማለት ነው። ሶ ይሄንን ኮንክሉድ ካደረግን በኋላ ወደ ግራ ደግሞ ስንሄድ ምን አለን እዚች ጋር የሚለውን እኔ ሶ ካስተማርኳችሁ ኮንሰፕት ውስጥ አንዱን መጠቀም እንችላለን። ይሄኛውን ምን የሚለውን ነው ደግሞ እሱም ስለ ሚቲጌሽን ብሎክ ስናወራ ያየነውን ኮንሰፕት አስታውሱታላችሁ ብዬ አስባለሁ። እዚህ ጋር የታችሁት ከሆነ ሚቲጌሽን ብሎክ አለ። ማርኬቱ ቱዚ አፕሳይድ ሄዶ ሊኩዊዲቲ ስዊፕ አላደረገም፣ ግን ቱዚ ዳውን ሳይድ ዳምፕ አድርጓል። ሶ መልሶ መጥቶ እዚህ ጋር ቴስት አድርጎት ቱዚ ዳውን ሳይድ ሊመጣ ይችላል ማለት ነው። ሶ ትንሽ ቱዚ አፕሳይድ ፑሽ እናይና ዜን ሪትሬስመንት ቱዚ ፌር ቫልዩ ጋፕ እናያለን ማለት ነው። ሶ አሁን ሞር ኮንቴክስቱ እየገባኝ እንዲመጣ ምን አደርጋለሁኝ? 1 አወር ላይ ሄዳለሁኝ። ዜን 1 አወር ላይ ያለውን እንቅስቃሴም ምን ማድረግ ስራ ነው የምሰራው? የማየት ነው። ዝም ብዬ ነው የማየው ያለውን ነገር። አሁን እዚህ ጋር ምንም የሚታይ ነገር የለውም። በቃ ከ4 አወር ጋር ተመሳሳይ የሆነ እንቅስቃሴ ነው ማርኬቱ እያሳየኛለሁ። ስለዚህ ሲምፕሊ ወደ ነው የሚሄደው ወደ 15 ሚኒት ነው የሚሄደው። ዜን 15 ሚኒት ላይ ትሄዱና አሁን ነው በደንብ አሁን ሃየር ታይም ፍሬም ኮንቴክስታችሁ ተረድታችሁታል። ማርኬቱ ቱዚ አፕሳይድ ሚቲጌሽን ብሎክ ከሄደ በኋላ ወደዚህኛው ፌር ቫልዩ ጋፕ ይመጣል የሚል አስተሳሰብ ነው ያላችሁ።
አሁን ሞር ግልጽ እንዲሆንላችሁ ወይም ደግሞ ሞር ለመረዳት ምን ተጠቀማላችሁ አሁን እዛች ኤሪያ ላይ ይሄዳይድም ግን እዚህ ጋር ስኬት ሊመጣ ይችላል የሚለውን አንደርስታንድ ለማድረግ ግዴታ ምን መጠቀም አለባችሁ ፊቦናቺ ቱል መጠቀም አለባችሁ ወይም ጋምቡክሳችሁን ተጠቅማችሁ ሲምፕሊ ከስር ወደ ላይ ታሰምራላችሁ ፕሪሚየም ኤንድ ዲስካውንት ዞናችሁን ለማወቅ ማለት ነው ማርኬቱ ሪትሬስ ሊያደርግበት የሚችለውን ፌር ቫልዩ ጋፕ ለማወቅ ስለታችሁ ከሆነ እዚች ጋር 15% ላይ አንድ ፌር ቫልዩ ጋፕ አለኝ ስለዚህ ማርኬቱ ወደዚህኛው ፌር ቫልዩ ጋፕ 15 ሚኒት ላይ ከመጣ በኋላ ወደ ላይ ሊሄድ ይችላል የሚል ግንዛቤ ሊኖረን ይችላል ማለት ነው አሁን እሱን እናጥፋውና ኤዣን ሴሽን ከጀመረ በኋላ ምን እንደሚያደርግ እስቲ ዝም ብለን እንየው ሲምፕሊ ይሄን እንደዚህ ላድርግላችሁ ዜን እስቲ ያለውን እንቅስቃሴ ሪፕሌይ ሆነን እንጠቀምና እንየው ሴሽን ኢንዲኬተሩን ላብራላችሁ አይታችሁት ከሆነ ኤዣን ሴሽን ጀመረ ኦኬ ያውላችሁ አሁን እዚች ጋር ምን አለን some liquidity sweep አለን አሁን ወደ ግራ ሄጅ ባሳያችሁ እዚች 15% ላይ ምን አለ ስዊንግ ሃይ አለ 15 እዛች 15 ሚኒት ላይ ያለችው ስዊንግ ሃይ ምን አደረጋት ስዊፕ አደረጋት እዚህ ጋር ምን አለን ሊኩዊዲቲ ስዊፕ አለን አሁን የሚቲጌሽን ብሎክ ሪስፔክት አድርጎ ምን መደረግ አለበት ዳውን ሳይድ መምጣት አለበት ማርኬቱ ማለት ነው እስቲ ያለውን እንቅስቃሴ ነው ኦኬ በጣም አሪፍ አሁን ያለውን እንቅስቃሴ በደንብ ይሄን ፎርዋርድ ላይ ያሰመኩትን ፌር ቫልዩ ጋፕ ላጥፋውና ይሄን ኢንዲኬተሩንም ላጥፋውና ላሳያችሁ ያደረገውን ኤዣን ሴሽን ማለት ነው አይታችሁት ከሆነ ሚቲጌሽን ብሎካችን ነካ ሚቲጌሽን ብሎካችን ለመንካት ሲሄድ እዚህ ጋር የነበረችውን ኤክስተርናል ሬንጅ ሊኩዊዲቲ ምን አድርጓታል ስዊፕ አድርጓታል እዚህ ጋር ሊኩዊዲቲ ስዊፕ ነበረን አንድ አሁን በደንብ የማደርገውን ነገር በደንብ አስተውሉ አሁን ሊኩዊዲቲ ስዊፕ አለን ወደዛች ሚቲጌሽን ብሎክ ሲሄድ ማርኬቱ ኤዣን ሴሽን ሚቲጌሽን ብሎክ አለመንካት ሲል እዚህ ጋር የነበሩት ለሴሊንግ ኦፖርቹኒቲ የገቡት ሰዎች አስወጥቷቸዋል ቱዚ አፕሳይድ ሄዱ ዜን እዛች ሚቲጌሽን ብሎክ ላይ 15% ላይ ኤግዛክት 15% ላይ ታችሁት ከሆነ ሪጀክሽን ይገባል ቱ ዘ ዳውን ሳይድ ዜን ቱ ዘ ዳውን ሳይድ ከመጣ በኋላ ያሰመርናት ፌር ቫልዩ ጋፕ ላይ 15 ሚኒት ላይ ሊነካ ይችላል ብለን ያሰመርነው ፌር ቫልዩ ጋፕ ላይ ምን እያየን ነው ሪጀክሽን እያየን ነው እሱም አይታችሁት ከሆነ 15% ላይ ነው ሪጀክሽኑን እያሳየኝ ያለው አሁን ማርኬቱ ምንድነው የሚያደርገው አሁን እዚህ ጋር ያለውን ነገር ይዩት እዚች ጋር ምን አለ ማርኬት ስትራክቸር ሺፍት እዚህኛው ስዊንግ ሃይ ላይ ስዊንግ ሎ ላይ የገቡትን ትሬደሮች እዛችሁት ከሆነ እዚች ጋር ማርኬት ስትራክቸር ሺፍት አለን አይደለ እዚህ ጋር ለባይንግ ኦፖርቹኒቲ የገቡትን ትሬደሮች አስወጥቷቸዋል ይሄ አሁን ባይ ሳይድ ሊኩዊዲቲ ነበር at some point ግን አስወጥቷቸው ቱ ዘ ዳውን ሳይድ ሪትሬስ አድርጓል which is ማርኬት ስትራክቸር ሺፍት አለን ማለት ነው አሁን ወደዚህ ፌር ቫልዩ ጋፕ ከመጣ በኋላ ምንድነው ኤክስፔክት የምታደርጉት ወደዚህኛው ፌር ቫልዩ ጋፕ ከመጣ በኋላ ሪጀክሽን ካሳየ ቱ ዘ ዳውን ሳይድ ሃየር ታይም ፍሬም ላይ እንዳየነው ሪትሬስ ያደርጋል ብለን ነው የምንጠብቀው ማለት ነው አሁን እቺኛው ፌር ቫልዩ ጋፕ ላስምራትና ይሄ ኦሬዲ ሪስፔክት ተደርጎ ወደ ላይ የሚሄድ እድል ካለው ለንደን ሴሽን እንደጀመረ ለሴሊንግ ኦፖርቹኒቲ እዚህ ጋር ሪጀክሽን ካየን ወደ ታች ታርጌት እናደርጋለን የትኛውን ፈልገን ይሄኛውን ባይ ሳይድ እና ይሄኛውን ሴል ሳይድ ሊኩዊዲቲ እና እቺኛውን ፌር ቫልዩ ጋፕ ማለት ነው አሁን ሁለቱን ነው ያው አንዱን እዚች ጋር ቲፒያችሁን ታደርጉታላችሁ አንዱን ከስር ማድረግ ትችላላችሁ አሁን ሁለት አንድ ፌር ቫልዩ ጋፕ ይሄኛውን ቲፒ1 ታደርጉታላችሁ ከዛን ቲፒ2 ደግሞ እስከዚህ ድረስ ሊመጣ ይችላል የሚለውን ማድረግ ትችላላችሁ ያው እንደ ሁኔታው ነው እሱ አሁን ምንድነው ማድረግ ያለበት ኤዣን ሴሽን ወደዚህኛው ሪትሬስ ካደረገ በኋላ ሪጀክሽን ካሳየኝ በኋላ ለንደን ሴሽን ሰም ሪጀክሽን ወደታች የሚሄድ እንደሆነ አሳይቶኝ እዚህ ጋር ለኢንትሪ ሞዴል እገባለሁ ማለት ነው በቃ ሲምፕል ይሄ ነው ኮንሰፕቱ እስቲ ምን እንደሚያደርግ ነው ማርኬቱ ኦኬ ሚድናይት ኦፕኒንግ ፕራይስ አይታችሁት ከሆነ ሚድናይት ኦፕኒንግ ፕራይስ ለባይንግ ኦፖርቹኒቲ ነበረ ከዚህ በፊት ሳስረዳ ምን ብያችኋለሁ ከሚድናይት ኦፕኒንግ ፕራይስ ማርኬቱ ቱ አፕሳይድ ይሄድና ከዛ በኋላ ሰም ሪጀክሽን ካሳየ እዛ ኤሪያ ላይ ወይም ደግሞ እዛ ፌር ቫልዩ ጋፕ ላይ ምንድነው የሚያደርገው ማርኬቱ ቱ ዘ ዳውን ሳይድ ታርጌት ያደርጋል ብለናል አይደለ ስቲል ግን ኮንፈርሜሽን አልሰጠኝም ለንደን ላይ ሪጀክሽን ማየት አለብኝ ሰም ሪጀክሽን እኔ አሁን እዚህ ጋር ነው የምገባው ግን ለእናንተ ለንደን እስኪመጣ ድረስ ብትጠብቁ ተመራጭ ነው ብዬ አስባለሁ ኦኬ አያችሁት እቺኛውን ለንደን ኦፕኒንግ ሪጀክሽን ሆነ ያያችሁት ይሄኛውን ሂውጅ ሪጀክሽን ከባይንግ ኦፖርቹኒቲ የመጣና ፕሬሸር እስከዚህ ቢገፋው እንኳን ሴለሮች መጥተው ዘ ዳውን ሳይድ የመግፋት ባህሪ ያሳዩ ነው ስለዚህ እዚች ዶጂንግ ካንድል ሳይ እኔ ሲምፕሊ ለምንድን ነው የምገባው ለሴሊንግ ኦፖርቹኒቲ ነው የምገባው እቺኛዋን እንደዚህ አድርጌ
እዚች በላይ ስቶፕ ሎሲን አድርጋለሁ 15% ላይ ነው የምገቡት ኦር ካላምናችሁ መግባት ትችላላችሁ ከዛን ስቶፕ ቲፒያችሁን ደግሞ የምታደርጉት ቀደም እንዳልኳችሁ ቲፒ1 እስከዚህ ድረስ ብታደርጉ ያው እናንተ ቢጊነር ስለሆናችሁ ምን ብያችኋለሁ 100 ፒፕ ከበቂ በላይ ነው በደንብ ስሙ ከ100 ፒፕ ኦቨር በጣም በቃ ለጥጣችሁ ትሬድ ለማድረግ አትሞክሩ ከዚህ በፊትም በጣም ደጋግሜ ተናግሬያለሁ አሁንም እየተናገርኩ ነው በቀን ውስጥ 100 ፒፕ ካገኛችሁ ከበቂ በላይ ነው በጣም ማለት ነው ሶ 100 ፒፕ ታርጌት ማድረግ ለእናንተ ለማሳየት ሲምፕሊ ማለት ነው ሶ አሁን እቺኛው ሴሽን ኢንዲኬተሯን አይታችሁ ከሆነ ለንደን ጀምሯል ኦሬዲ ከሚድናይት ኦፕኒንግ ፕራይስ በላይ ነው ያለውት ሶ አሁን አሪፍ የሆነ ምን ውስጥ ነው ያለውትኝ ፕሪሚየም ኤሪያ ውስጥ ነው ያለውትኝ ለሴሊንግ ኦፖርቹኒቲ በጣም እዚህ ጋር ካገኘሁኝ በጣም አሪፍ ነው አንደኛ ከሚድናይት ኦፕኒንግ ፕራይስ በላይ ነው ያለው ሁለተኛ እዚህኛው ፌር ቫልዩ ጋፕ አይታችሁ ከሆነ ፕሪሚየም ዞን ውስጥ ያለች ነች ሶ በደንብ አድርጎ ይረዳኛል ቱ ዘ ዳውንሳይድ ታርጌት ባደርግ የመነካት ፕሮባቢሊቲ በጣም ሰፊ ነው ስለዚህ እቺኛዋን ምን አደርጋለሁኝ ሴል ሳይድ ሊኩዊዲቲ ታርጌት አድርጌ ነው የምገባው ማለት ነው 100 ፒፕ ከሆነ ካልሆነ እንደዚህ 92 ፒፕ ማለት ነው ሶ ይሰራል አይሰራም እስቲ ነው እዚህ ሰፈር ላይ እንደዚህ ያው እቺኛዋ ሪጀክሽን ስታዩ በገቡ እንደዚህ አካባቢም ትችላላችሁ ይሄኛው ሪጀክሽን ስታዩ መግባት ትችላላችሁ ኦር ማርኬቱ ወደ ላይ ፑሽ ሲያደርግላችሁ እንደዚህ መያዝ ትችላላችሁ ካፕቸር ማድረግ ትችላላችሁ እሱ እንደሆነ ይታው ነው ዜን እስቲ ይሰራል አይሰራም እስቲ ነው ማርኬቱ ምን እንደሚያደርግ ያው ኤክስፔክት የምናደርገው ቲፒ1 ሂት እንዲደረግ እስከዚህ ድረስ ያለው ነው ያው ቲፒ3 ደግሞ እስከዚህ ድረስ የሚሆነው ግን ያው እንዳልኳችሁ ነው 100 ፒፕ ከበቂ በላይ ነው በቀን ውስጥ ሶ 100 ፒፕ1 ካገኘን በጣም አሪፍ ነው የሚሆነው እስቲ ነው ምን እንደሚያደርግ ማርኬቱ ኦኬ ያውላችሁ በቃ ቲፒ ስማሽ ቲፒ1 አየር ላይ ነው እንደዚህ ነክቶላችሁ 100 ፒፕ ያገኛችሁት በቃ ምንም የሚወሳሰብ ነገር የለውም አይሲቲ ኮንሰፕት ትሬደሮች ስለሚያወሳሰቡት ነው እንጂ ይሄና ለሚከብድ ነገር ሆነ አይደለም ዜን ቲፒ2 ማታችሁት ከሆነ እስከዚህ ድረስ ባስቀምጠው ኖሮ ምን ይከሰት ይችላል የሚለው ነው ያው አይታችኋት እቺኛዋን እንደዚህ ለተለለጠላችሁ አይታችኋት እቺኛዋን ካንድል እቺኛዋን ዶጂ ካንድል ቲፒ2 ስማሽ ተደረገ ማለት ነው ሲምፕሊ 270 ፒፕ ነው እንደዚህ አሁን ታርጌት አድርጌ መገባው እኔ ማለት ነው እኔ ግን መገባው እናንተ እንዳልኳችሁ እዚህ ጋር ግዴታ መውጣት አለባችሁ 100 ፒፕ በቀን ውስጥ ካገኛችሁ በኋላ ማርኬት ውስጥ መቆየቱ በጣም ሪስክ ማድረግ ነው እኛ ምናደርገው ቲፒ1 በዚህ መሰረት ያው ብዙ ብር ሚክስ ስለምናደርግ በአንድ ሎት ሳይዝ ገብተን ኖርማል ነው ለእናንተ ግን አሁን በስሞል ሎት ሳይዝ ስሞል አካውንት ስለሆነ የምትጠቀሙት 100 ፒፕ $10 ታገኛላችሁ በ0.1 ሎት ሳይዝ ራሱ በገቡ በ0.01 ሎት ሳይዝ በገቡ ማለት ነው ሶ $10 ካገኛችሁ በቀን ውስጥ በጣም ብዙ ነው ፕላስ ደግሞ ዶላር ተወዷል ስለዚህ እንደዛ ሪስክ ማኔጅመንታችሁን አስተካክላችሁ በገቡ ተመራጭ ነው ብዬ አስባለሁ ያው ማርኬቱ እንደዚህ እንደምታዩት ማርኬት ፌር ቫልዩ ጋፕ ሪስፔክት አደረገ ይሄኛው ኤክስተርናል ሬንጅ ካጠበ በኋላ ዜን ወደዚህኛው ኢንተርናል ሬንጅ መጣ ከዛ ሴሊንግ ኦፖርቹኒቲ ገባው 100 ፒፕ እና 170 ፒፕ ካፕቸር አድርጌ በዚህኛው ቀን ወጣሁኝ የሚለውን ሲምፕሊ በዚህ መንገድ ለማስረዳት ነው የተጠቀምኩትኝ በተቻላችሁ መጠን እንደዚህ ባክ ቴስቲንግ ተለማመዱ ይሄ ምን ይባላል ባክ ቴስቲንግ ይባላል እኔ አሁን ሪፕሌይ ተጠቅሜ ባክ ቴስቲንግ ያደረኩትኝ ይሄን ለማሳየት ለእናንተ ለማሳየት ሲምፕሊ ባክ ቴስቲንግ ይባላል ይሄ ሶ ያሳዩአችሁን ስትራቴጂ በደንብ አድርጋችሁ እንደዚህ ካልተለማመዳችሁ እነዚህ ያሳዩአችሁን ኮንሰፕቶች ተጠቅማችሁ እንደዚህ በደንብ ካልተለማመዳችሁ ትንሽ ማርኬት ላይ ግራ ሊገባችሁ ይችላል ሶ ያስቀመጥኩላችሁን ስቴፖችንም ስቴፕ ባይ ስቴፕ ለማለፍ ሞክሩ የመጀመሪያው ወር 15ቱን ቀን ሲምፕሊ ለማየት ሞክሩ ቪዲዮ እየደጋገማችሁ ዜና 15ቱን ቀን ደግሞ ስፖት የማድረግ ስራ ስሩ ይሄ ሚቲጌሽን ብሎክ ነው ይሄ ፌር ቫልዩ ጋፕ ነው እያላችሁ ሁለተኛው ወር እንደዚህ አድርጋችሁ እየተለማመዳችሁ የራሳችሁ ሪስክ ማኔጅመንት እና ስትራቴጂ አፕግሬድድ ይሆናል ለእናንተ ሊጠቅማችሁ የሚችል የራስ ሆኖ ተሻሽለው እናንተ ጋር አውጡ ዜን ደግሞ ሶስተኛው ወር ሲምፕሊ ዲሞ አካውንት ላይ ያወጣችሁትን ስትራቴጂ ፕራክቲስ አድርጉት ዜን ፍሊፕ ማድረግ ከቻላችሁ ያስገባችሁትን ገንዘብ ዲሞ አካውንት ላይ ወር $50 ወይም $100 ነው የምታስገቡት ዜን እሱን ፍሊፕ ካደረጋችሁት አሪፍ ደረጃ ላይ ነው የምትገኙት ስለዚህ ሲምፕሊ ወደ ሪል አካውንት መሄድ ትችላላችሁ ማለት ነው አንዷን ስቴፕ ግን ዘላችሁ ለማለፍ ካልሰባችሁ ሲምፕሊ ሪግሬት ነው የምታደርጉት 2 ዓመት 3 ዓመት ነው የምትዝጉት ከዚህ ማርኬት ጋር ማለት ነው እኔ ስላለፍኩበት አትድገሙት እያልኳችሁ ነው ሶ በተቻላችሁ መጠን ነገሮችን ቀለል እያደረጋችሁ ለመስራት ሞክሩ በደንብ ስትላመዱ ማርኬቱ በጣም ይቀላችኋል ስለዚህ በተቻለ መጠን እኔም እያስረዳችሁ ነው ጥያቄ ሲኖራችሁ ጠይቁኝ እመልስላችኋለሁ ማለት ነው
ያው ይሄ ነው እንግዲህ ቶፕ ዳውን አናሊሲስ። በቀጣይ ቪዲዮ እስከምንገናኝ በሉ